ሌባ አይደለሁም። ሁሉም ነገር ፖሊስ ጣቢያ ላይ ታወራዋለህ። በቃኝ በቃ ሌባ አይደለሁም። ሌባ ካልሆንክ ከዛ ሄደህ ታወራዋለህ ፖሊስ ጣቢያ ላይ። እንዴት ነው አትሄድም? የህግ አካል እዛው አምጥቼ ያስጠፈጥፋለሁ። በዛ ላይ ሰርቀህ ደግሞ ትኮሳተራለህ። አሳስርሃለሁ እኮ አሳስርሃለሁ። እንዴት ነው ግን የምታስመስለው? አንተ ምክንያት እኔ መወቀስ አለብኝ? መሰደብ አለብኝ? አንተ ምክንያት አንተ ሳቀ ጨዋ ልጅ ነህ። ከእንደዚህ አይነት ነገር የምታደርግ ልጅ አይደለም። እንድታብራራልኝ ያለው ፈልገው በቃ ብሩን መልስላት። እንዴ በአንተ የመጣኛ መሰደብ አለብን? አይደለም ያሟል እንዴ አሳየው። አንዴ አሰማው። ና ስማ የት ነው የሰው ስማ መጀመሪያ ና ስማ እኮ ና እንዴ መጀመሪያ ሪከርዱን አዳምጥና መጀመሪያ ና ሪከርድ አዳምጥና ከዛ እስር ቤት ትሄዳለሽ። ሰምተኛል? ና አዳምጠው። እሺ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ቤተሰቦች ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበል። ጾም እንዴት ይዟችኋል? ሙቪ ትንሽ እያዛጋው ነው እንደምታዩት። ያለ መታወቅ እኛ እኮ ኑሯችን ራሱ ሙቪ እኮ መጀመሪያ አይበላም። በፈጣሪ እንትን ያለው ዱአ በተባለ ኑሮ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙ ጤናውን ፍቅሩን ሁሉ ነገሩን ይስጣችሁ እያለን ዛሬ በቁም ነገር ቪዲዮ መተናል። አንድ የኤፍሬም ጓደኛ ኦኬ፣ አንተ ጓደኛ አይደለም እኔ እሺ፣ አይደለም ነው በቃሽ። አይ እንዲህ ያው ከሰው ምናምን እንትን የሚሉ ሰዎች የኔ ጓደኞች አሉ፣ ያንተ ጓደኞች ናቸው። አረፍ አሁን የሆነች ልጅ ብር ተቀብሎ ወሰደ አይደለ? ያን ነገር ልናበስራቸው ነው። እንደዛ ከሆነ ደግሞ የማጓደኛ ያንተ እንዴት ተጋብላ አውራኝ እንዴት ልትቻልክ ነው? እንዴት አፌ ነር እንዴት አለ መናገር እኮ ይችላል። እንዴት ልትቻልክ እንደዛ እንዴት አለው? አማርኛ ነው ያወራሁት፣ እንግሊዘኛ አይደለ ወይ ጉራጌኛ አይደለ? ጾም እንዴት ነው? አልሐምዱሊላህ ተውን በቃ ሁሉም ነገር ማታ ብቻ ለቀኝ ፈጠርካ ማጥቼ ባጫርስ መስሎ ነው። ኧረ እኔ ምን ምግብ በላ እና ለምደል ጾም ማለት በነገራችን ላይ ምግብ አለ። ሁሉም ሰው ምግብ ነው የሚመስለው ከፈጣሪ ጋር የምትገናኝበት ከሌላ ሙቪ አውቃለሁ ሙቪ አውቃለሁ። ሌላ ነገር ውስጥ ገባ ካውቃለሁ። ለምን ያልጠራኸኝ ያልኩህ ለምን ያልጠራኸኝ ያልኩህ እንጂ እንዴ ለምን አብራራልኝ ያልኩህ የበላየዋል ቀን ሙሉ አልበላም እንጂ እኔ አላውቅም። ብቻ ዛሬሽ ከኔ ጋር ነው። እኔ ወንድሜ ሚፍታህ ጋር ነኝ። ኦኬ ሰው ቤት እየክሉ አንተ የምታፈጥረው? አይ ከጓደኞቼ ጋር እዚህ ማን እናት የለኝ አባት የለኝ፣ እዚህ እህት የለኝ ወንድም የለኝ። ከጓደኞቼ ጋር ሰርተህ እስቲ አብላኝ። ከዛ ወንድሜ ነህ። ኧረ ምን ሰርቼ ላብላኝ? እኔ ሾርባ ብቻ ፈልገው እስቲ። እኔ ሾርባ መስራት አልችልም እንጂ ምን ዝም ብሎ ሰው ሾርባ ሰርታችሁ እስቲ አስፈጥሩኝ። እንደውም አንተ ጸባይክ አይደለም ምግብ። አልሐምዱሊላህ እኔ ጓደኞች አሉ አለች እና ሐሰን አሉ ከፈለክ ማያለች ሚፍታህ አለ። ለምን እነሱ ጋር አትሄድም? ለምን ነው ከኔ ጋር ቀን ሙሉ ብለህ ማታ እነሱ ጋር የምትሄደው? አሁን ነው ወደ ገደለው እንግባ። ሌላ ታሪክ ውስጥ ይገባል። አለ ማውራልኛ አሁን እዚህ ጋር ምን ከኔ ጋር ቀን ሙሉ ብለህ ለምንድን ነው ሲመሽ የአፍጥር ሰዓት ለምንድን ነው የማልሄደው? እነሱ ጋር ይደውሉልኛል፣ እናፈጥራለን አብረን። ከዛስ በቃ ከዛ እንለያያለን። አብረን አናድርም። መቼም ለምን አታድሩም አብራችሁ ከነማሂ ጋር? እሺ ቤተሰቦች እንግዲህ ያው ዛሬ በሰው ቤት ነው የመጣነው፣ በዳኒ ቤት ነው የመጣነውና ዳኒን ማታውቁት ካላችሁ አብዛኛው ጊዜ ከማርክ ጋር ነው እንትን የሚለውና ዳኒ ጋር ዛሬ ተገኝተናል። ከትንሽ ከጠፋ ትንሽ ቆየ። እኔ ደግሞ ዩቲዩብ ላይ በጣም አብዝቶ የሚጠፋ ሰው ምን ሆኖ ነው ብዬ እጠይቃለሁ። እንደዚህም ደግሞ ለዛ ሰውም ደግሞ እደውልለታለሁና ኦልሞስት አሁን ወደ 20 ቀን ነው 30 ቀን ሆኖታል ዩቲዩብ ላይ ቪዲዮ ከጫነ እና ለምን ስራ አይሰራም? ወጣት አይደለም ለምን ነው የማይሰራው ብዬ ስለዚህ ዳኒን ጠርቼዋለሁ። ግን እኔና ሙቪ የተወሰነ ትንሽ ነገር አስበናል። ዳኒን አብዛኛው ጊዜ ሰው ቤት ሲገባ ካያችሁ በጣም ፕራንክ ያደርጋል። አስደንጋጭ ፕራንክ ነው የሚያደርገውና ዛሬ እኛም ለምን ትንሽ
እኔም ፍራንክ ካደረኩኝ ትንሽ ቆይቻለሁ። ሙቪም እንደዛው ትንሽ ስለቆየ እስላም ትንሽ ፍራንክ አናደርገውም በሚል አስበን እና በመጀመሪያ ግን ይሄንን ቪዲዮ ስትጀምሩት ሁላችሁ ላይክ ሼር እያደረጋችሁ ጀምሩ። ልጁ 30 ሺህ ምናምን ሲመስለኝ ቪዲዮ ሲለቀን እየታየለት አይደለም ምናምንና አንዳንዴ ደግሞ ቪዲዮ ሳይታይላችሁ ሲቀር ተስፋ ትቆርጣላችሁ። ወደ ሀሳብ ራሱ አታመጡ። ምክንያቱም ያው አንዳንዴ እኔ ስላየሁት ነው በራሴ ደርሶብኝ ስላየሁት ነውና በዛም ይመስለኛል ቪዲዮ ሲለቁ ደግሞ እናንተ አበረታቱት፣ ላይክ ሼር አድርጉት፣ ሰብስክራይብ አድርጉት፣ ደገፍ አድርጉት። እኛው በእኛው ስንደጋገፍ ነው ትልቅ ደረጃ የምንደርሰውና ካልተጋገዝን ሁላችንም ጥሩ አይደለም። ሁላችንም በምንችለው መንገድ እንተጋገዝ። እኔ በህብረት አምናለሁና ሁላችንም ከተደጋገሰን ሁላችንም ትልቅ ደረጃ እንደርሳለንና ነገ እንኑር አናቅም። ዛሬን ከሰው ልጆች ጋር በሰላም ብንኖር ደስ ይለኛልና ቤተሰቦች ዛሬ ምን አለ መሰላችሁ፣ ምን ሀሳብ መሰላችሁ ይዘንላችሁ መጣው ሊናዊ ዳኒ ከአንድ ሴት ልጅ ብር ተቀብሎ በሰራ ምክንያት ብር ተቀብሎ እመልስልሻለሁ ብሏት እስካሁን አልመለሰላትም። ስትደውል እስከዛሬ ስልክ አያነሳላትም። እንደውም በቅርቡ ብሎክ አድርገዋታል እና ለምን እንደወሰደባትና ብሯን ደግሞ ለምን እንደማይመልስላት እንጠይቀዋለን። አይ ሚል ከሆነ ደግሞ እስከ ፖሊስ ጣቢያ ድረስ ሄደን ምን ከሰው ይሆናል እዛው ፍርድ ቤት ሄዶ የሚያወራት ይሆናል። ምክንያቱም ልጅቷ በጣም እኛ ጋር እየደወለች በቃ ነዘነዘችን። ኧረ ብሬን ተቀበሉልኝ ይፊ ምናምን ብላ አስጨነቀችን እና እኔም ወይም ዛሬም ደግሞ የሷን ብር ለመቀበል ነው እዚህ የተገኘ ነው ብለን እንደዚህ ፕራንክ እናደርገዋለን። ከየትም የተቀበለው ብር የለም። ሶ ለፕራንክ ያክል ብቻ ነው አንተ ለፈለኩኝ እኮ እዚህ ጋር ታዛቢ አይደለም አንተ እና ቤተሰቦች ይሄንን ቪዲዮ ሲጀምሩ ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩና ያው ዳኒን ታውቁታላችሁ እና ያው ሰብስክራይብ እያደረግን ገፋ እናደርገው። ሶ ዳኒን ጠርተነዋልና የውሸት ሪከርድም አለኛ ጋርና ያንን ነገር ነው ሶ ለእናንተ ብንላችኋለን። ዳኒ እንደዚህ አይነት ሰው ነው እያልን ሰላሙላ አንለው ስሙን እናስጠፋዋለን። ቀጥታ ወደ ገደለው ነው ሰላሙላ አንለው ያ ነው እና ያው እየመጣ ነው እንግዲህ ኮስተር እንላለን። ሰው ላይ ከጨከንኩኝ አንዴ ጥፋተኝነት አንዴ ደግሞ ልክነት ውድቀምቅም ያለበት ተዋላ በሰው ብር ነው እንደዚህ ይዝናል እንደፈለገ ታሰሩን ታሰር ነገ ትፈታለህ። ምን ደስ ይላል። የሰው ልጅ አስቀድሞ ይሄን ነገር ሲያውቅ ደስ ይላል። እንዴት አይ መታሰሩን ታሰር ነገ ትፈታለህ ስትል ኤፍ ያራዳል። ኦኬ አንተ ወደዚህ ስለ ስራት ነው ሰላም እንዳትለኝሽ ጣላኛን አንተ ያው እሱ ባህሪው እንችለዋለን። አንተ እንዴት ነህ? ጾም እንዴት ይዘዋል? እኔም ጾመኛ ነኝ በነገራችን ላይ። አንተ እንዴት ነው ግን የምታስመስለው? በሰው ብር ነው የቅንደበን ያስላጨው ሙቤ እርድና ነው ይሄ እንደዚህ ቅንድብ ማስነካት እርድና ነው ወይስ በአንተ ቤት አርደ ጨርሰሃል? ምንድነው እኔ ያዝላችሁ? ምንድነው ችግር አለ? ያዝ ይሄ ምን ሰርቀን ነው አሰርቀን ምን ሆናችሁ ነው? የተፈጠረ ነገር አለ? አይ የተፈጠረ ነገር አለ። በእርግጥ ምንድነው? ካንተ ይሄንን ነገር አንጠብቅም። ሲቀጥል ደግሞ ምንም ነገር በተፈጠረ ቁጥር ደግሞ እኛ ጋር ሰው መጡ ቅሬታ ማቅረብ የለበትም። ገባ ዳኒ? እኔ አንተን ሳቀ እኔ በአንተ ምክንያት እኔ መወቀስ አለብኝ መሰደብ አለብኝ በአንተ ምክንያት? አንተን ሳቀ ጨዋ ልጅ ነህ ከእንደዚህ አይነት ነገር የምታደርግ ልጅ አይደለም። ሲቀጥል ደግሞ አውቃለሁ ማርቆስም አለ ካጠገብ ጓደኛችን እናውቀዋለን። ገባ? ከኛም ጋር የምትሆነው ብዙ ጊዜ አብዛኛውን ጊዜ እንገናኛለን። እንደዚህ አይነት ሰው አይደለም እና አንዲት ልጅ ሪካርዶ አለ። ገባ? ሶ ያደረከውን ነገር ተናገር በግልጽ ማለት ስለምን እንደምታወሩ ከሆነ አላወኩም። ግን ብላችሁ ይጋጣራችሁ። በቃ ከዚህ በላይ አታስመስል እባክህ። ስነ ስርዓት ይኖር። እንደውም ጓደኝነቱን ሰርዟልሽ። እንደዚህ ነው ሰዓት መስለኝ ነበር። ለዛ ነው ተናግረህ ነገሩን በአጭር ፊክስ ብናደርገው ምን ይመስላል? እኔ እኮ ሙቤ አሁን ምን እንደምትሉኝ አልገባኝም። እንዲህ ስትታይማ ጨዋ ትመስላለህ። እንዲህ ስትታይ ጨዋ ነው የምትመስለው። ለማያውቅ እኮ ለምንድን ነው የጠራችው? አሁን አንተ ምንም ነገር እንዳልተፈጠረ አድርገህ እዚች ጋር ስትወራ እንደራሱ ትንሽ ህሊና ራሱ ይፈቅድልሃል እንደዚህ ስትወራ። እኔ ምን አድርጋለሁ? ምን አድርጋለሁ? ጭራሽ አታፍርም። ምን አድርጋለሁ? ነገርማ ታውቃለህ እኮ ዳኒ እኮ ምን
እኮ እናንተ ከሰው ብር ወስደሃል አልወሰድክም? ና አሁን አውራኝ። የምን ብር ነው የምትለኝ? የምን ብር? ከአንድ ሴት ልጅ ብር ተቀበለ እመልሳለሁ ብለህ ተቀበለ፣ እስካሁን አልመለስክም። እሷም ደግሞ ስትደውል ስልክ አታነሳም። አሁን እንደው ብሎክ አድርጋታል። ነይ ና አሳየው። እኔ አሳየዋለሁ። አይ እንዲያምን ነው የምፈልገው። መጀመሪያ ምን አለ መሰለህ እኔ እንድታብራራልኝ ያልፈልገው በቃ ብሩን መልስላት። እንዴ በአንተ የመጣኛ መሰደብ አለብን? ስለምንድን ብር የምታወራው? ብሩን መልስላት። አውራኝ። በጌታ ምንድን ነው የምታወራው? በጌታ ምናምን አትበለ። እዚች ጋር የጌታን ስም አትጥራ። በዚህ አፍ ደግሞ ጌታ ምናምን ትላለህ እንዴ? መጀመሪያ ብር መልስ ጌታ ከማለት በፊት እየሰማኸኝ ነው? ለዚህ ነው አቻኩላችሁ እየሰማኸኝ ነው? ብር መልስ በቃ ስነ ስርዓት ይኖርሽ። ያን ሴት ልጅ ብር ወስደ ምን ያደርግልሃል? እኔ ምን ብር ነው አላውቅም። ኤፍሬም ማታ ህይወትን ልትለውጥበት ሲጀመር የሰው ብር የሰው ወቅ የሰው ነው፣ ምንም አያደርግም። ዛሬ ልትደሰትበት ነው እንጂ ነገ እድሜ ልክ ታለቅስበታለህ። የሰው ወቅ በቃ አንተ ለዛሬ ደስታ ብለህ ደግሞ ነገን ከምታጣ ዛሬ ተቸግሮ መኖር ይችላል ያራዳ ልጅ። ስለዚህ አሁን ብር መልስ አይደለም። ኤፍሬም ታውቀኛለህ፣ ጠንቀቀህ ታውቀኛለህ። የማንንም ገንዘብ አካውንት ጠንቀቀህ ታውቀኛለህ። ምናምን ነገር ልትረጋለን ፈልገው በቃ ብር መልስ እኔ አላውቅም የምንም ብር እንደሆነ የምትለኝ ምናምን አላውቅም። ያኒ ስለምንድን ነው አንተ ብትነግረኝ ይሻላል እኮ እኔ ልንገርህ አይደለ? ይኸውልህ ሁሌ እንደዚህ እሺ፣ አንድ ልጅ እኛ ጋር ደውላ ዳኒን ታውቁታላችሁ ያለችን አሁን ናቋል ፎቶ ወላከችልኝ። ከፈለክ አሳያለሁ። ከዛ በፊት ግን ስራ ልጀምር ነው ብር እመልስልሻለሁ አበድርኝ ብለህ 250 ሺህ ብር 250 ሺህ ብር ተቀብለሃታል። ደረሰኝ ስራ ልትሰራ ከሆነ ገባህ? ስለዚህ ያንን ነገር አምነህ መክፈል የማትችል ከሆነ ሲኖረኝ እከፍልሻለሁ አትጨናነቂ፣ ወይንም መበደር ገባህ? ከሁሉም ለምሳሌ ከኔ 5 ሺህ ብር ምናምን እያልክ ከአንድ 5 ሺህ ብር ሲበደር እኮ ስንት ሰው እንደሚበደር አስባ ወደ 100 ሰው ሊበደር። ይሄ ሰው ደግሞ 100 ሰው ከሚያለቅስበት እኔ ራሴ ቀልዳችን ከሆነ ቀልድ ነው ብሎ ቀልድ አይደለም። ያሟል እንዴ አሳየው። አንድ ያሰማው ና ስማ የት ነው የሰው ስማ መጀመሪያ ና ስማ እኮ ና ስማ እንዴ ምንድነው አክተር ና ስማ እንዴ ሰነ ስርዓት ይኑርሽ። ወጥ ለውጥ አድርጌ ነው እንዳለቀ እኮ ልደበድቡኝ ምናምን አይደለም። ስማኛ ስማ መጀመሪያ ና እንዴ በዛ ላይ ሰርቀ ደግሞ ትኮሳተራለህ እንዴ? አሳስራለሁ እኮ አሳስራለሁ እንዴ። የሰው ንብረት ሰርቀ እንዴ? የሰው ብር ሰርቀ አይደብርም? የሰው ብር ሰርቀ አይደብርም እንዴ? በዛ ላይ ደግሞ ጉልበት ይላል። ኧረ ወረዘሽ ልቀቀኝ በቃ ና ስማ ሄደ ስማ እንዴት ነው ያደረገው? እየሰማኸኝ ነው? እንዴት ነው ያደረገው? እኔ ጋር የፊት ቂም ካለባችሁ ንገሩ። ከዛ ውጪ ግን ዝም ብላችሁ አስረፍፉብኝ። በድንጋይ ደበለው ምንም ታሳየኝ። ያንተን ፎቶ የተላከበት ደረሰኝና ያንተን ሪከርድ እኔ እንደዛ አይነት ልጅ አንዴ እኛ እንደዛ ነበር ምናምን እንዲህ ማለት ነው። እንዲህ ገልባለሁ ቢሆን ነገር እኛም እኮ ዳኒ እንደዚህ አይነት ሰው አይደለም ጨዋ ልጅ ነው እያልን ነበር። እኔ እየመሰከርኩልህ ነበር። ታታሪ ነው፣ የሥራ ሰው ነው እያልኩኝ በየቦታው ስለ ዳኒ ምን አይነት ልጅ ሲባል ያንተ ጥሩነት ነበር የማወራው። ክፉ ብትሆን ራሱ ክፉነትህን ለሰው አልናገርም፣ ጓደኛዬ ስለሆንክ ማለት ነው። አሁን ግን ሰማኝ፣ በሴት ልጅ ነው የመጣብህ። እኔ ደግሞ ሴት ልጅ እንድትጎዳ አልፈልግም። ምክንያቱም እህትና እናት አለኝ። እኔ ደግሞ እናቴን እወዳታለሁ፣ እህቴንስ እወዳታለሁ። ስለዚህ እናትህ የምትለው በውሸት ነው። ሰማኛ እኔን ሰማኝ። በመጀመሪያ ደረጃ ከአንድ ሴት ልጅ ብር ወስደህ አልሰጣትም። ነገ መልሳለሁ እያልክ ልጅቷን እያሰቃያት ነው። ብር ከሌለ ብር የለኝም ብለህ ንገራትና እኛ እንመልስልህ። ልስጥልህ ብር ሰላም እንድምር ነው የምትለው። እኔ የማውቀው ነገር የለም ኤፍሬም። ለምን ደም አሰማኝ? እመንና ብሩን እመልስልሃለሁ ከፈለክ። መጀመሪያ ግን እመን። 250 ሺህ ብር እኮ ፎቅ አይሰራም። አላቂ ነው ብር ደግሞ ዱንያ ይኸውልህ ገብቶሃል። ብር አንተ ወጣት ነህ፣ እኔ ወጣት ነኝ። 250 ሺህ ብር ከየትም ሰራርተን ፈላልገን እናመጣለን። ግን መጀመሪያ እመን። እኔ በተራ ነገር ማንም ሰው ጋር መቃየም አልፈልግም። ና እንደው እስር ቤት ነው የሚያደርጋት። ትሄዳለህ። ና አሁን መጀመሪያ ሪከርዱን አዳምጥና መጀመሪያ ና ሪከርድ አዳምጥና ከዛ እስር ቤት ትሄዳለሽ። ሰምተኛል? አንተ ስነ ስርዓት አሳስራለሁ። ለምን እንጣላለን? ስነ ስርዓት ያዝ። ና አዳምጠው። እኔ እኮ አዳመጥኩት። እሺ እኮ ይሄ እኮ የተሳሳተ ስም ነው። እኔ ብቻ ነኝ ዳኒ ያለሁት። እኔ ብቻ ነኝ ዳኒ ያለሁት። ዳኒ አንተ ነህ ሲጀመር እንደዚህ ናሽ። አንተ ብቻ አይደለህ ማዳኒ። ይሄ ፎቶ የማን ነው? ከዚህ ከሪከርድ በታች
ሲጀመር ይሄን ሁሉ ነገር የሚያደርገው ኤፍሬም ነው። ይሄ ፎቶ የማን ነው እኮ? ይሄ እኮ የተቀነባበረ ነገር ነው። ፎቶሾፕ ነው እንዴ? ይሄ ፎቶሾፕ አይደለም። ይሄ እንዴ ማን ነው? ያንተም ሪከርድ አለ። ናሽ መልከን አታውቀውም እንዴ? ራስህ ቶቶ ና ቆይ መልከን አታውቀውም ነው? የራስህ መልክ አታውቀውም? በማስተዋል ላይ ተጠቀም ራስህ። ይሄንን ሪከርድ ደግሞ ኤአይ ነው በለኝ። ሰላም እንዴት ነሽ እህቴ? ይሄ ሙባረክ ድምጽ አይደለም መቼም። እና አትቀመጥ ያለው ሰው ቤት ነው የምትወስደው። ና ሌባ አይደለም። ሁሉም ነገር ፖሊስ ጣቢያ ላይ ታወራዋለህ። ሌባ ካልሆንክ እዛ ሄደህ ታወራዋለህ ፖሊስ ጣቢያ ላይ። አልሄድም። እንዴት ማለት ነው? የህግ አካል እዛው አምጥቼ አስጠፈጥፋለሁ። ወንድ ነው አናና ሙባረክ ሌባ አይደለም። ልቀቀኝ ኤፍሬም። እሺ አሁን ፖሊስ ጣቢያ ምናምን ሳይሆን እመን ሙባረክ አንተ አስተዋይ ልጅ ነህ። ና ቶቶ በቃ ና ሙባረክ እኔ እሱ ጋር መቀየም አልፈልግም በተራ ነገር። ስለዚህ የማይሆን ነገር እያወራ ለኔም ለቤተሰቦቻችሁ የማን ይሁን አላውቅም። አንተ ምንድነው የሰው ነገር ማለት ነው? እየደከመኝ ነው። እኔ በጣም ጾመኛ ነኝ። በራሴ በጣም የምተማመን ሰው ነኝ። አንተ ራስህ አድርገው ከሆነ ንገረኝ። በራሴ በጣም የምተማመን ሰው ነኝ። ራስህ አድርገው ከሆነ ንገረኝ። በጣም የምተማመን ሰው ነኝ። ስለዚህ አንተ ትረዳኛለህ። ስማኝ፣ አንተ ትረዳኛለህ ምናምን አትበለው። አንተ ትረዳኛለህ ምናምን አትበለው። እኔ አልረዳም። እኔ መታለሁ ከፈለኩኝ ወንድ ነህ አንተ። ጫፌን እንድትነካኝና በጣም ነው። እሺ ስለዚህ ነገር እሺ አስረዳኝ። ምንድነው? እኔ የማውቀው ነገር የለም ሙባረክ። አንተ አትረዳኝም እኮ። ምንድነው ያየሁት? ምንድነው የተቀነባበረ ነገር ነው። እንዴት ነው የተቀነባበረ? ምኑ ነው? እሺ ፎቶ እኮ ምናምን ደረሰኝ። የተቀነባበረ ነገር ነው። እሺ አይደለም። ለምን አታየውም? ሰላም እንዴት ነሽ እህቴ? ሪከርዱስ ሰላም ነሽ እህቴ? ያዳመጥከው ያንተ ድምጽ አለ ነው። ሲያዳምጠው ሙሉን አዳምጠው። የራሱ ድምጽ ነው ያምኗል። እስቲ ሙሉን አዳምጠው። እሺ አሁን እኮ እንድታምን ነው። እመን በቃ ሰርቅ ያለው ብለህ እመን በቃ። ሌብነትን ሁሉም ሰው ይወቅ። ከዛ እኛም አናሳስርህ አምኗል ብለን እኔ ደግሞ ብርህን 250 ሺህ ብር ደግሞ እኔ እመልስልሃለሁ ጓደኛዬ ስለሆንክ ማለት ነው። ለዚህ ነው የጠራችው? አዎ ለዚህ ነው። ይሄ እኮ ቀላል ነገር አይደለም። አንድ በቃ ካሜራ አጥፋው። እንትን ይዘናል እኛ መረጃ ይዘናል። ቀላል ነገር መረጃ ምንም አያስፈልግም። እህቴ ይኸውልሽ አታስቢ፣ አትጨናነቂ። እኛ የትኛውንም ነገር ከማድረግ ወደ ኋላ አንልም። ከዚህ በላይ ደግሞ ምንም አረባከ ለህዝብ ይፋ አድርገናል። ተባብሬሻለሁ። እሺ ባይዘይ ብርሽን ለማስመለስ በጣም ተባብሬሻለሁ። አዎ እንደተነጋገርነው ልመታው እችላለሁ። 50 ሺህ ብር ደግሞ የኛ ነው። 200 ሺህ ብር አንቺ ትወስጃለሽ። ይሁን ለፍቺ ከጓደኛዬ ጋር ተጣልቼ በ50 ሺህ ብር ማለት ነው መሆን ያለበት። እና በቃ ዳኒ አራዳ ልጅ እናቴ ሀሳብ ውስጥ ገባሁ። ዳኒ አራዳ ልጅ ቶሎ ነው የሚናደደው። አንተ ደስ ሲል ለፍራክ ይሆናል እንደዚህ አይዞህ ቶሎ ነው የሚናደደው። ባይቴ ቶሎ አትናደድ፣ ታረጃለህ። የሆነ እንዴ አትነጫነጭ። በቃ ፕራንክ ነው ያደረግነው ወንድሜ። በጣም ሲቸር አይ ዳኒ መጀመሪያም እኮ እኔን አላመነኝም። የሆነ ቀን እንደዚህ ፕራንክ ስላደረኩት የኤፍሬም ስራ ነው እያለ ነበር። እኔ አባቴ አንተ አይደለም የወደቀ ቀስታ ነሳለህ አይደለም እንደዚህ እኔ እስከማውቅ ድረስ ሲጀመር ካሜራማኑም አብሯችሁ ነው ይሄን ነገር ያደረገው። እኔ ምንም ማውቀው ነገር የለም። ፕራንክ ነው ወንድሜ። አንተ ቢሆን አይ ፎቶሾፕ ነው አልኩ አይደል? እዚህ ጋር ፎቶ ሪከርድ አሁን እኔ እንደ ሪከርዱ ሼማ ነው። ግን እኛ እንችላለን። እኔ ግን እችላለሁ። እሺ ሪከርዱ የማን ነው? ግን እኔ እችላለሁ። ምንም አትችልም። ሪከርድ እሺ ፎቶሾፕ ነው። እሺ ፎቶ ኤዲቱ ቮይሱን እንዴት አገኛችሁት? እኔ እችላለሁ እኮ ምን ለዚህ ነው ከኤፍሬም ጋር አትነካከው ስትባል ሰማን። ፕራንክ ላይ ከኤፍሬም አትነካከው ይባላል። እኔ ግን በውስጥ አሁን እንደዚህ ነው የምታደርጉኝ። አሁን ባክላ ቶቶቶ ሌላ ወሬ አታወራ፣ ሌላ ወሬ አታወራ። ለብሮ ዩቲዩብ ላይ ጠፋው እሱ ይሄ ፕራንክ ነው። በቃ ፕራንክ ነው። አንተ ፍታ በቃ ነው የማይፈታ ሰው ደስ አይለኝም። ምንድነው ዩቲዩብ ላይ ጠፋው? ጭራሽ በሰው ቤት ይያል። ያንተ ቤት ነው። ያው ለአንተ ቪዲዮ ልንሰራለን የመጣ ነው። እኔም ሙቢ ያው እንግዲህ አንዳንድ ጊዜ በራሳችሁ ቤት የምትጠፉት ምክንያት ይኖራችኋል። አይ ብዙ ጊዜ አንተ ቃል እየገባህ እየጠፋህ ነው። በስነ ስርዓት የምትሰራ ከሆነ በስነ ስርዓት ስራ ወይስ ሌላ ስራ አለ? ኧረ እኔ ማስተካክለው ነገር ስለነበር ነው። አሁን ግን ፈጣሪ የተመሰገነ ይሁን ጨርሼ አስተካክያለሁኝ። እንደውም ልመጣ ነበረ ዛሬ ነገ እያልኩ ነበረ። በእንደዚህ አይነት ነገር መምጣት አልፈልግም ነበረ። ከመጣ አይቀር ከዚህ በኋላ አልጠፋም። ሙባረክ ጾመኛውንም እንደዚህ አይነት ውስጥ በማስገባቱ በጣም ነው የሚያሳዝነው። እበቀላችኋለሁ። እኔ ግን እበቀላችኋለሁ። ጠብቁ። የምሬ ነው ቤተሰብ። ባይዘ ዳኒ የሆነ ነገር በጣም ፕራንክ አድርጎኛል። በጣም የሚያስጠላ ፕራንክ። ኧረ ተው እውነት
የዛኔ እኮ ፈልገው። ለማንኛውም ቤተሰብ እበቀላቸዋለሁ ቤት ተስፋ አደርጋለሁ። በስነ ስርዓት ሰላም በላቸው። ከዛ ካሁን በኋላ እንደማጠፋ ነገራቸውና ስራን በስነ ስርዓት ስራ ወንድሜ። አንተ ሰላም ጥሩ ሰው ነበር። ጥሩ ሰው ነኝ እሺ፣ አሁንም ቢሆን ጥሩ ሰው ነኝ። ምንም በማላውቀው ነገር እንደዚህ ስላደረጉኝ ግን ትንሽ አዝኜባቸዋለሁ። በሙባረክ አልፈርድም። ካሜራማኑና ኤፍሬም ናቸው ይሄን ነገር የሚያደርጉት አስባለሁኝ። ከዚህ በኋላ እንደውም እነሱ ፎቶአችንን ኤዲት ያደርጉልናል። ፎቶን ባሳያችሁ በጣም ነው የሚያምረው። ማቀናበር ይችላል። እድሜ ለቻት ጂፒቲ ቻት ጂፒቲ እና ቤተሰብ ሰብስክራይብ አድርጉት። ዋው ኢንሻአላህ 30 በደንብ እንሄዳለን። ስንት ነው? 25 በቃ 30 ኢንሻአላህ ገብታላል። ትንሽ ነው። እንወዳችኋለን፣ እናከብራችኋለን። መቀሱ በአዲስ ቪዲዮ እዚህ ቤት ይመጣል። ኧረ ዳኒ ነው ስሙ። ያው የሰፈር ስም ነው። እንወዳችኋለን፣ እናከብራችኋለን። ደህና ሁኑ።